ጭር ሲል አልወድም ዲኤንኤ አላስደርግም ብላ ከተደበቀችበት ቦታ የዛሬውን የአኒቨርሰሪ ቪዲዮ ስታይ እሳት ጎርሳ እሳት ለብሳ ከተደበቀችበት ወጥታ ቪዲዮ ሰርታለች። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ እና ላይክ ማድረግ እንዳትረሱ። ዛሬ እንደምታውቁት እንግዲህ የጨረቃዎቹ የ2 ዓመት አኒቨርሰሪ ነው። በዛም በጣም ብዙዎቻችን ተደስተን እንግዲህ ደስታቸውን እየተካፈልን እንገኛለን። ነገር ግን እዩና አንዳንድ እንደዩ አይነት ሰዎች የጨረቃዎቹን አንድ መሆን የማይፈልጉ ጨረቃዎቹ ደስተኛና ፍቅር ሲሆኑ የሚያንጨረጭራቸው እሳት ጎርሰው የሚንጫጩ ወይ ደግሞ ምን ልበላቸው ደማቸው የሚፈላ ሰዎች በቃ አይወዱም አልኳችሁ። ጨረቃዎቹ ፍቅር ሲሆኑና አንድ ላይ ሲሆኑ እስማም እንዴት እንደሚያረጋቸውና ለማንኛውም ውድ ቤተሰቦቼ እንደሰማችሁት እንግዲህ ሰሞኑን ብሩኬ ወደ ቡታጅራ ዋነኛ የሄደበት ጉዳይ የዩ ልጅ ዲኤንኤ አስመርምሮ እንግዲህ ስሙን ማጥራትና ነገሩን ይፋ ለማድረግ ነበረ። ነገር ግን ቡታጅራ ከገባ በኋላ እዩ ጋር ቢደውልም በምንም አይነት መንገድ እዩ ልትገኝ አልቻለችም። ጠፍታ ነበረ። ስልክ ማታነሳ ምን በቃ ጭራሹን ነው የጠፋችው፣ የተሰወረችው ማለት ነው። ራሷን ደብቃ እንግዲህ ጠፍታ ነበረ። ከዛ በኋላ እንግዲህ ብዙ ሀሳብ አስተያየቶች መጥተው ነበረ። እሱም በቃ አውቃ ነው ልጁ የሱ ስላልሆነ ነው የጠፋችው እንጂ ዲኤንኤ አስደርጋ ሁሉንም ነገር ይፋ ማድረግ ትችል ነበረ። እሱ የሄደበት ጉዳይ ዋነኛ ለዛ ጉዳይ ነው። ለምንድን ነው ስልክ ማታነሳው? ለምን ስልኳን አጥፍታ ጠፋች? ስለዚህ አውቃ ነው። ድሮም ውሸቷ እንደነበረ እኛ እናውቃለን። ድሮም እርጉዝ አልነበረችም። ድሮም አውቃ ነው። ድሮም እሷ ፍላጎቷ ብሩኬን የራሷ ማድረግ ነበር የሚል እንግዲህ በጣም ብዙ ሀሳብ አስተያየቶች ሲሰጡ ነበር እንዳያችሁት ማለት ነው። እና ዛሬም እንግዲህ እንደሰማችኋት መታ ዲኤንኤ ማድረግ አልፈልግም፣ ዲኤንኤ እንዲደረግም አልፈልግም። ሲጀመርም ደግሞ መጀመሪያ እኔን መንከባከብ፣ እኔን መጠየቅ፣ እኔን ከጎንሽ መሆን በቃ ነበረብህ። ገና ሳልወልድ ከጎኔ መሆን ነበረብህ። እኔን መጠየቅ፣ እኔን ማበርታት፣ እኔን ማጠንከር፣ እኔን መንከባከብ ነበረብህ እንጂ አሁን ልጄን ከወለድኩ በኋላ ለዛውም 2 ወር ሳይሞላኝ መተህ እኔ ዲኤንኤ እናድርግ ስላልከኝ እኔ ዲኤንኤ አላደርግም። እኔ በፈለግኩበት ሰዓት ነው ካደረግኩም ከተደረገም ዲኤንኤ እኔ በፈለግኩበት ሰዓት ነው። ሲጀመርም አያስፈልግም። ዝም ብለህ ብቻ አሁንም ቢሆን ልጅህን እመን። በቃ ምንም ጥያቄ የለውም። ያንተ ልጅ ናት፣ ልጅህን እመን አይነት ውስጥ ናት። ገብቷቸዋል። አንድ ሰው እኮ እውነት ካለው ማለት ነው። ሲጀመር እውነት ቢኖራት በዛ ልክ ወታ ጨርጨር እያለች በቃ ልጆቹን ስትበጠብጥ አትኖርም ነበረ። ምክንያቱም አንድ እውነት ናት። በቃ አለቀ። ከብሩክ ልጅ አለኝ ካለች ዲኤንኤ አለ፣ በዲኤንኤ ይረጋገጣል ተባለች አይደለ? ተመልካችም የእሱን ቤተሰብ የሀይሚዬን ቤተሰብ ችግር የለውም። በቃ ጊዜ አለ፣ ጊዜው ሲደርስ ሁሉንም እውነት እናውቃለን ተባለች። እንደዛም ተብላ ግን አላረፈችም። ተከትላቸው አዲስ አበባ ድረስ መታ ህይወታቸውን ብጥብጥ ስታረግ እንደገና ደግሞ የእሷ ጦስ ሌላም ጦስ ይዞ መጥቶ ህይወታቸውን ምስቅልቅል ስታረገው ቆየች አይደለ? እውነት ቢኖራት እኮ ከመጀመሪያውም አንድ ቃል ከሱ ልጅ አለኝ አለቀ፣ ዲኤንኤ መረመር ተባለች። አርፋ ቤቷ ቁጭ ብላ የእርግዝና ጊዜዋን እየተከታተለች ቁጭ ብላ ከወለደች በኋላ አስመርምራ ውጤቱን ይፋ ማድረግ አይደለ እንዴ? እውነት ያለው ሰው እኮ በዛ ልክ አይሄድም። በዛ ልክ ከነሱ እስከ ቤተሰብ እስከ ጓደኛ ከዛም አልፋ መታ እንግዲህ አዲስ አበባ ድረስ ተከትላቸው መታ ቤታቸውን አጣያይቃ ቤታቸው ድረስ በመበጥበጥ ልጆቹን በቃ ትርምስምሳቸውን ነው ያወጣችሁ ማለት ነው። እና እውነት የለሽም እዩ። ከመጀመሪያውም እውነት እንደሌለሽ እኛ እየተናገርን ነው የመጣ ነው። እውነት ካለሽ እኮ አሁንም መጥቶልሻል አይደል እንዴ? በቃ ችግር የለውም። መኪና አለው፣ አትንገላችም፣ ፀሐይ አይመታሽም፣ ብርድ አይመታሽም። አይዞሽ፣ ምንም የሚያገኝሽ ነገር የለም። ከበርሽ ድረስ ይመጣልሻል። ደውይለት። ከግቢሽ እንደወጣሽ እሱ መኪና ትገቢያለሽ። ከዛ ወደምትመረመሩበት ሆስፒታል ሄዳላችሁ በሰላም በርሽ ድረስ አውርዶሽ ይሄዳል። ውጤቱ እስከሚደርስ ማለት ነው። ምንም ይሄ 1 ወር ሆኖሻል እኮ እንዴ? ከወለድሽ እኮ 1 ወር ከምናምን አልፎሻል ሁላ። ፎቶ እኮ አለ የፖስተትሽዋ ወለድኩ ብለሽ። ከዛን ቀን ጀምሮ እንግዲህ ብትቆጥሩት ቤተሰብ ከ1 ወር ከምናምን ሁላ ሆኖታል ማለት ነው እንዴ። ምንም ችግር የለውም። ምንም አትሆኝም። ሲጀመርም ቤትም ሆንሽ ውጭም ሆንሽ የድንግል ማርያም ልጅ ብቻ ነው ሊጠብቅሽ የሚችለው። ሰይጣን ቤትም አለ ውጭም አለ፣ የትኛውም ቦታ አለ። እምነትሽ ብቻ ነው ሊጠብቅሽና ሊያድንሽ የሚችለው እንጂ ቤት ውስጥ ሰይጣን የለም ማለት አይደለም። ገብቶሻል?
የትኛውም ቦታ ሰይጣን አለ። የትኛውም ቦታ የድንግል ማርያም ልጅ እንዳለ ሁሉ የትኛውም ቦታ ደግሞ ሰይጣን አለ። ስለዚህ የትም ብትሄጅ የሚያድንሽ የሚጠብቅሽ የድንግል ማርያም ልጅ አለልሽ ማለት ነው። ስለዚህ ምንም እውነት ቢኖርሽ በዚህ ልክ አራስ ቤት ነኝ ምናምን አይገርምሽም? በውጭ ዓለም እኮ በወለዱ በሶስተኛው ቀን በሳምንታቸው ተነስተው እነሱ የሉም። ሾፒንግ ሄደዋል፣ የስራ ቦታ ሄደዋል፣ ዘመር ጥየቃ ሄደዋል፣ እናታቸው ቤት ሄደዋል። በቃ እንደዚህ ነው። እንደውም እኛ ሀገር ኢትዮጵያ ውስጥ ነው እንደዚህ በጣም የሚካበደውና ባህላችንም ስለሆነ ያው ባህላችን እያከበርን የተመጣ ነገር ስለሆነን እንጂ ይሄን ያክል እንትን የሚባል ነገር አይደለም። ገብቶሻል? አንቺ ደግሞ ከመኪና ወጥተሽ ወደ መኪና ነው ወልደሽ ልክ እንደ ከወለድሽ እንግዲህ ምናልባት ወይ አንድ ቀን ወይ 2 ቀን ሆስፒታል ብተኝ ከዛ ከሆስፒታል እኮ ተነስተሽ ወደ ቤትሽ በመኪና ሄድሻል አይደል? ልክ እንደዛ ነው አሁንም ቢሆን ማለት ነው። እና እዩ በቃሽ፣ ታያቸው የምር ታያቸው ልጆቹ በቃ አሁን ደስተኛ ናቸው። የሆነ እኔ እኮ ግርም የሚለኝ ማለት ነው የሆነ ደስተኛ ሲሆኑ ፍቅር ሲሆኑ ወይ ደግሞ የነሱ የሆነ የደስታ ቀን በቃ ሹልክ ብለሽ መተሽ እኝኝ የምትይው ነገር አሉ። ደግሞ እንዳንቺ አይነት እኝኝ የሚሉት እድሜ ልካቸውን ማለት ነው። በቃ የብሩኬንና የሀይሚን አንድነት የማይፈልጉ አሉ። አንድ ሲሆኑ የሆነ መንፈሳቸው ይነሳል ማለት ነው። እርር ቅጥል ድብን ይላሉ። በየቦታው እየተሽከረከሩ ቪዲዮ እያዩ ጨጓራቸውን ላጥ የሚያደርጉ አንዳንድ ቅናታም፣ ምቀኛ፣ ተንኮለኛ በቃ ሁሉም እንደነሱ ይመስላቸዋል አንዳንድ ሰዎች ማለት ነው። እና እነሱ አሁን የሰውን ደስታ የማይፈልጉ ሰዎች ናቸው። የሚቃጠሉት፣ የሚናደዱት የሰው ደስታ የሰው አንድነት የሚያናድዳቸው የሰው ደስታን የማይፈልጉ መጥፎ መንፈስ ያለባቸው ሰዎች ናቸው። እና በቃ ከእንደዚህ አይነት ነገር ውጡ። በቃ የምር ምንም አታመጡም። በነገራችን ላይ ምንም ማለት ነው። ዝም ብላችሁ ተንጨርጭራችሁ ጨጓራችሁን መላጥ ካልሆነ በስተቀር ምንም አታመጡም። በደንብ ተንጨርጨሩ፣ በደንብ ማለት ነው። ከጨጓራችሁ አልፋችሁ ወደ ሌላም ቦታ ብትሄዱ እኛ አይደንቀንም። ጨረቃዎቹ እንደሆን ተያይዘው ወደፊት ለማየት ያብቃችሁ። አይናችሁ ደም ትል እየለበሰ ጨጓራችሁ ተልጦ ተቃጥሎ እየነደደ ጨረቃዎቹ ወደፊት ይቀጥላሉ። አለቀ። ማንም ቢመጣ ማንም ማለት ነው። እንኳን እናንተ እንደዚህ አብረው መሆናቸው የሚያቃጥላችሁ የሚያንጨረጭራችሁ ይቅርና ማለት ነው ብዙ ፈተናዎችን አልፈው የመጡ ናቸው። ፊት ለፊት ተጋፍጠው ማለት ነው። ፌስ ቱ ፌስ እየተጋፈጡ ብዙ መሰናክሎችን በድል እየወጡ ያለፉ ልጆች ናቸው። ስለዚህ ከአሁን በኋላ ደግሞ የባሰ ጠብቀው ነው የሚመጡላችሁ። ምንም አታመጡም። ይህን ልነግራችሁ ፈልጋለሁ። እና እዩም በቃሽ፣ ከዚህ በላይ በቃ ማለት ማንም አይሰማሽም። የምር ነው። እውነት ካለሽ ውጪ አስመርምሪ፣ ውጤቱን ይፋ አድርጌ። አዎ ታስቀይሪዋለሽ። ከማስቀየር ወደ ኋላ አትይም። ምክንያቱም ይህን ያክል ጊዜ በውሸት የተጓዝሽ ልጅ ውጤት ማስቀየር ደግሞ ላንቺ ቀላል ነው። ግን ደግሞ በቃ ልጅ ነህ ካልሽ ልጅ ነህ ብለሽዋል አይደለ? በማንኛውም ሰዓት ደግሞ እሱ ከልጁ የሆነ ነገር ወስዶ አስመርምሮ እውነቱን ማወቁ አይቀርም። አንቺም ማስቀየርሽም አላስቀየርሽም ትርፉ ገንዘብሽን ማውጣትሽ ገንዘብሽን ማባከንሽ ነው የሚሆንብሽና እውነት ካለሽ ወተሽ አስመርምሪ። እዛው ነው ያለው። ውሸት ካለሽ ውሸታም ከሆንሽ ደግሞ ውሸትሽን ይዘሽ ባለሽበት ቦታ አርፈሽ ተቀመጭ። ከልጆቹ ህይወት ውጪ ሙሉ በሙሉ ማለት ነው። በቃ ይበቃል። ከዚህ በላይ የሆነ አለ አይደለ ራስሽን ወደ ችግር ውስጥ አታስገቢ ማለት የሰው ልጅ እንደውም እንደሱ የታገሰሽ የለም። አይገርምሽም? ሌላ ሰው ቢሆን አንቺ ብዙ ነገር ደርሶብሽ ነበር፣ ስም በማጥፋት ማለት ነው። እና ልታመሰግኙ የሚገባ እንደውም አንቺ ነሽ፣ እውነቱን ስነግርሽ ማለት ነው። በቃ ያን ሁሉ ነገር አድርጌው ቤቱ ድረስ ገብቼ የፍቅረኛውንና የሱን ፎቶ እያወረድኩኝ ብዙ ነገር አድርጌ በቃ አለመክሰሱ ምን አይነት ትዕግስተኛ ልጅ ቢሆን ነው? ምን አይነት ስነ ስርዓት ያለው ቤተሰብ ቢያሳድገው ነው ብለሽ ልታመሰግን የሚገባሽ እንደውም አንቺ ነሽ። ታይ ማለት አንዳንዴ ሰው ታግሶ ከትግስቱ ጫፍሽ ሲደርስ ውሳኔው ከባድ ነው የሚሆነውና እዩ በቃ እውነትም እንዳልሽው አንቺ ልጅ ካለሽ ወልደሽም ከሆነ በቃ ለልጅሽ በሰላም ኑሪ። በቃ ምንም አይነት ችግር ሳይመጣብሽ ማለት ነው። ግን ደግሞ የሰዎችን ህይወት እየበጠበጥኩኝ እቀጥላለሁ ካልሽ ህግ የሚባል ነገር እኮ አለ አይደለ እንዴ? በቃ በህግም ሳትወጂ በግድሽ ዲኤንኤ ታደርጊያለሽ። ከዛ በኋላ እሱም ሰላሙን ያገኛል ማለት ነው። በሰላም በውስጥ መፍታት የምትችሉ ከሆነ መፍታት፣ አይ የምትይ ከሆነ ደግሞ በህግ ዲኤንኤውን አስመርምሮ ውጤቱን ይፋ ማድረግ ይችላል። ስሙንም ማንጻት ይችላል። እና በቃ አንዴ ምንድነው ተይ በቃ ተይ፣ ብዙ አታስወሪን። ሴት ልጅ ነሽ፣ ተይ በቃ ማለት በቃ ከልጆቹ ህይወት ውጪ መሳደብ ምናምን ውስጥ አንገባም። ግን በቃ ከልጆቹ ህይወት ወጥተሽ ህይወትሽን በሰላም ኑሪ። መልካም ጊዜ